ሉሊት ሚስጥሬን ሁሉ ኤፍራታ ናት ያወቀችው እያለች ኤፍራታ እንዳቀን ታስይዘኛለች ታጋልጠኛለች እያለች እየተንሿከከች እየገባች እየወጣች የነበረው ዛሬ ግን ያልታሰበ ትልቅ ዕዳ ጭሮባት መጥቷል። ይሁም ገንዬ ለዘመናት ደብቃው የነበረውን የቤዛን እናት ሉሊት እንዳስወገደቻት ስትነግራት ቤዛ ደግሞ እብድ ነኝ ብላ ተነሳች። እንዴት አባቴ በያፌት እጅ እንደሞተ ነው ማቀው። እናቴ ለካ በሰው እጅ ነው እንዴ የሞተችው? ምን እያልሽ ነው ገንዬ ስትል ነበረ የደነገጠችው። ስለዚህ ቤዛ ባልታሰበ ነገር እንግዲህ ከዚያ ከኤፍራታ ሳትደርስ በቤዛ ምክንያት እንግዲህ በቤዛ እናት ህይወት ምክንያት እንግዲህ ተይዛለች ማለት ነው። እንግዲህ ውድ ተመልካቾቼ እንዲሁም ደግሞ ኤፍራታ ከያፌት ጋራ ስራ ለመስራትና እራሷን ለመለወጥ እንዳሰበች ነግረዋለች። እሱም ደግሞ ፈተናዎች አሉ፣ እነሱ ፈተናዎች ካለፍሽ በቶሎ የምትለወጭበትን ነገር እኔ አሳይሻለሁኝ እያለ እየተናገራት ነው። በተጨማሪ እንግዲህ ለብዙ አመታት አባትና እናቶቻችን በውጭ ሀገር አሉ እያሉ ሲመኙ የነበሩት እንግዲህ ፂና ናታን እንግዲህ ያልታሰበ ዱብዳ መጥቶባቸዋል። ሰላም ውዴ ቻናል ተከታታዮች እንደምን አላችሁ? ሰላማችሁ በያላችሁበት ይብዛልኝ። እንግዲህ ለቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ የደውል ምልክቷን መጫን አትርሱ። እንግዲህ ድንገት ገነት ወደ መጀመሪያው ቤታቸው ስትሄድ እንኳን ሰላም መጣች ገንዬ አለች። አይ እያለች እየጮኸች ሉሊት ወደ ሽንት ቤት ሮጠች። ምን ሆነሽ አለቻት። ይሄውልሽ ታማለች፣ ስንት ቀኗ ይሄውልሽ ያሯሩጣታል አለ ቤዛ። ቆይ እንዳትሞት የሆነ ነገር ልስራላት ስትል ገነት ደግሞ ሎሚና ናና ሰርታ በውሃ አስቀመጠችላት። ጠጪ አንቺ አሁን እንድትሞቺ አልፈልግም። ገና ብዙ ያልተናዘሽው ነገር ስላለ አሁን እንድትሞቺ አንቺን አልፈልግም። እንከባከብሻለሁ አለቻት። ገኒ ምን አለች ሉሊት ደንግጣ። እንደውም ልትገልኝ እንዳይሆን የምታጠጪ ነገር ምንድን ነው አንቺ ይሄ ነገር አለቻት። ከዛ ቤዛን ገንዬ ቅፍ አረገችናት። ገንዬ አንቺ በሌለችበት ሰዓት በእኔ ተናዳችሁ ነው እንደ ሌላ ሰራተኛ አልቀጠራችሁት ቤዝዬ? ወይንስ ምንድን ነው? ወይንስ እንደኔ ከጀርባዋ ታሪክ ልታጠና የገባቻለች ብላችሁ ነው የአጋዥ አላመጣችሁ ስትል ገንዬ እንደዛ አይደለም። አንቺ በሌለች ሰዓት ብዙ ነገር ተምረናል። ራሳችንን ማወቅ አለብንን ነገር ማወቅ አለብን ብለን ወስ መስራት አለብን ብለን ስለዚህ አንድ ትከሻ ስንገደፍ ያ ትከሻውን ካሸሸብን መውደቃችን የማይቀርብን እንደሆነ ተረድተነዋል አለቻት። ይገርማል አለች ገንዬ። ከዛም ቀጠለችና ገኒ ቺክን ሎሚ የት ነው ስትላት ወይኔ እንጃ የት እንዳለ አላውቅም። የቤቱ ቤዛ ባለቤት እኮ አምባሳደር ጽናት አለቻት። ደግሞ ነገር ስራ ተከፋፍላችኋል አለቻት። ምግብ በመስራት ጽናት ደግሞ ቤት በማጽዳት እኔ አለች። ዋው ደስ ይላል እንግዳማ አለችና ከዛ በኋላ ያንቺ መቀየር ያንቺ ጥሩ ደረጃ እናትሽ ምን ነው ኑራ በነበር ይህን ነገር ሁልሽም ባየችልሽ እናትሽ በሰው እጅ ተቀጠፈች አለቻት። ምን በሰው እጅ ተቀጠፈች ስትላደነገጠች። አይ አለ ሉሊት እንዳይነቃባት ገኒ እንግዲህ ሉሊትን እያየች እንግዲህ ትክ ብለው ሉሊት ነገሩን እንደማስቀየር ብላ አመመሽ እንዴ ጠጪ ብለው አስረሳቻት ማለት ነው። ቤዛ ግራ ተጋባች። ምንድን ነው እየተፈጠረ ያለው አለች። ምን አለች ገንዬ። ከዛ በኋላ እንግዲህ ገኒ እንደምትወጂኝ እኮ አውቃለሁ፣ ለእኔ እንደምታስቢልኝ አውቃለሁ አለች። አዎ አስብልሻለሁ፣ እንከባከብሻለሁ፣ እንዴት ሞች አልፈልግም። ገና ብዙ ታሪክ አለን አንቺና እኔ የምናወራረደው አለቻት። ናታንና ጽዮን ደግሞ ከባድ ነገር ነው የገጠማቸው። አባታቸውን ነው ያጡት። እናታቸውም እንደወጡ እንዳልተመለሱ የእረፍት ዜና ሲሰሙ በጣም ያሳዝናል። እንግዲህ አባቱን ለመጥራት እየተዘጋጀ መልካም ነገር ለማስተማር እያሰበ ነበረ ናታን። ግን ይህ የፈጣሪ ስራ ፍቃድ ሆኖ አባቱን ነጠቀው። አሁን ጽዮን የአባቷን መሞት አልሰማችም። ግን እሷን ለመጉዳት የምትፈልገው ሉሊት ሳትነግራት አትቀርም።
እነሱ ሳይነግሯት በፊት በጣም በሚያሳዝን በሚከብድ ሁኔታ ናታል እንግዲህ አባቱን መሞቱን ቢያናድደውም አባቱን ግን በህይወትን ያደረገበትን ነገር ይቅር እንዳይለው አድርጎታል። ናታል አይጋገርም ሁሉን ነገር። ያፌት ደግሞ በጣም ታሞ ሉሊትን ነገረኛዋ እየደወለውላ እንግዲህ የአባቱን ሞት ነገረችው። የናታል አባት እኮ ያፌት አባት መሆኑን አታውቅም ነበር። በዛ የናታል አባት እኮ ሞተ ስትል በፍጹም ይሄ ነገር መሆን አይችልም እያለ ያፌትን መጮህ ጀመረ። ገና ያላወራረን ነው ሂሳብ አለ ብሎ ጮህባት። ኤፍራታም ሻሂ ይዛ ቀርባ ቁጭ ብላ ስለነበር በጣም ተደናገጠች። ሰላም ውድ ቻናል የተከታታዮች እንደምን አላችሁ? ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክት መጫን እንዳትረሱላችኋለሁ። ዛሬ እንግዲህ ናታልና ጽዮን ሀዘንና አስደንጋጭ ነገር ከባድ ነገር ደርሶባቸዋል። ይኸውም እንግዲህ የአባታቸው መሞት ነው። ያፌት ደግሞ ናታል ነው የወጋ በማለት ናታልን ለማጥቃት እያሰበ ይገኛል። ታሪኩ ግን አለቃ አንድ ነገር የምናገረው ነገር አለኝ ከተፈቀደልኝ ከይቅርታ ጋር አለው። መድኃኒቱን ስጠኝና እፈቅድልሃለሁ አለው። እሺ ብሎ መድኃኒቱን ሊያመጣ ሄደ። ያፌት በጣም ታሟል እና ታሪኩ ደግሞ ይዞት ነበር የገባው እና ታሪኩ ጋር አጠደረሰው እና ታሪኩ ነው ወደ ቤቱ ያስገባው ማለት ነው። እናም ናታል እንዴት ነበር ስታየው እኔን ጋር ሲያገናኝህ ብሎ ጠየቀው። በጣም ታሞ ደም እየፈሰሰው ይገኛል ያፌት። ታሪኩ ደግሞ በጣም እኮ እያመመህ ነው፣ ሐኪም ቤት መሄድ አለብህ፣ ደም እየፈሰሰህ እኮ ነው ሲል ያፌትን ይጠይቀዋል። ያፌት በፍጹም እኔ ራሴ ሐኪሜ ራሴ ማዳን እችላለሁኝ፣ ሚስቴን ጥራልኝ፣ እሷ ስትዳብሰኝ እጅ መድኃኒት ነው ይሻለኛል አላት። እሺ በቃ ብሎ ቤት ውስጥ ግን ሰው ያለ አይመስልም አለው። ተኝታ ነው የሚሆነው፣ የትም ቦታ እንዳትሄድ አስፈራርቻታለሁ፣ አስጠንቅቂያታለሁ ሲል ይነግረዋል ያፌት። ኤፍራታ ግን ከጽዮን ጋር ተቀጣጥራ ውጭ ሂዳ ነግራ ጽዮን ናታል ይሆናል ባለቻት ስለተቀየመች ስለነበረ ያንን ልጠይቃት ወጣ ነበር። ፍቅር ሀያ ነው ለፍቅር ሲል አድርጎት ይሆናል ግን አሁን እሺ አሁን ኤፍራታ እንደዚህ አይነት ነገር አያደርግም ወንድሜ አለቻት ጽዮን። እሺ በቃ ይቅርታ ተባባሉ። ከዛ እኔ ስላሰብኩ ነው እኮ ናታል ያደርጋል ብዬ አላስብም አለች ኤፍራታ። ኤፍራታ እንግዲህ አሁን ተስፋ ቆርጣለች በናታል በኩል። ያፌትን መረጃ ከአለቃው የወሰደችውን መረጃ በሙሉ ወደ ጽዮን ስልክ ገልብጣ ይሄን ነገር አንድ ነገር ከሆንኩኝ ይሄን ነገር ያዡ፣ ከዚህ በኋላ አንድ ነገር ብሆን ይህንን መረጃ እንድታወጭልኝ ስትል ለጽናት ነገረቻት። ከዚህ በኋላ ከያፌት ጋር አንድ ሁና ወንጀል ለመስራት ተስማማኝ። ከዚህ በኋላ እንግዲህ ናታል እንደሆነ ላይቀበለኝ ይችላል፣ ራስ ወዳድነትም ይሆንብኛል። ስለዚህ ወደ ያፌት ጋር መቀላቀል አለብኝ ስትል ወደ ያፌት ተቀላቅላለች። በከዛ እንግዲህ እሱንም ስትነግረው መቀላቀል ማደግ መለወጥ አማረሽ ሲላታው በቤዛ ልብስና በቤዛ እንትን የጎዳና ልጅ ናት እየተባልኩ ተውጥላ የተነሳች እየተባልኩ ነው ያደግኩት አለች። አሁን እንድታደርጊ ነው ተይ እንጂ ባክሽ አለቻት ጽዮን። እንደዚህ አይነቱን ስራ እንዳንቺ ያለ ሰው ሊሰራው አይችልም። እነሱ ደግሞ እንዳንቺ እንደምታስቢያቸው ቀላል አይደሉም። ታጋልጠናለች ሲሉ ከባባድ ወንጀል ውስጥ ይወዘፍቁሻል አለቻት። ልዘፈቅ ታሰር ግን ብቻዬን አልሞትም፣ ያፌትንም ይዤው ባልደረቦቹንም ይዤ ነው የምሞተው አለቻት ኤፍራታ ለጽዮን። ኢፉዬ እባክሽ ይሄን አታድርጊ ብላ ለመነቻት ጽዮን። እኔ አንቺን ካጣሁኝ በጣም ፈተና ነው፣ ሰው አልሆንም፣ ጸጸቱ ይገለኛል አለቻት። እባክሽ ብላ ለመነቻት። አንቺና ወንድሜ ካልሆነ አገር ለቃችሁ ጥፉ፣ እናቴ ጋር ሂዱ አለቻት ጽዮን። እናንተን በማጣቴ ልሰቃይ ይችላሉ፣ ግን ቢሆንም እናንተ እንኳ ትተርፋላችሁ አለቻት። ኤፍራታ ግን በፍጹም መጥፋት ቀላል አይደለም አታስቢው፣ ያልኩሽን ብቻ እንድታደርጊ፣ ከዛ ውጭ ያለው ለኔ ተይልኝ አለቻት። እሷም በሚገርም ሁኔታ እንግዲህ ቤት ተመልሳ ስትገባ ታሪኩ ፎቅ ሄዶ ፈልጋ ሲለው ታሪኩን በየክላሱ ፈልጎ ስላጣትና መድኃኒቱን ማምጣልኝ ስላለው መድኃኒቱን ይዞ ሲመለስ ምንም ነገር የለም እኮ ቤት እኮ ሰው የለም፣ ሁሉንም ሽንት ቤት ሳይቀር ተፈትሻለሁ አለው። እሺ ኦኬ ንቀኛለች ማለት ነው አለ ያፌት። የትም ቦታ ያለን ፍቃድ እኮ እንዳትንቀሳቀሽ ብያት ነበር አለ። ቢኒና ናታል ደግሞ አንድ ላይ
ተገናኝተው እንግዲህ እየተመለሱ እያሉ ስልክ ይደወላል። ስልኩ በናታ ሲደወል እናቱ አገር እንዳልገባችና አባቱ ደግሞ ከወራታት በፊት እንዳረፈ ነገረችው። ሂደሽ ደግሞ ካገኘች ሰላም እንድትይልኝ የተባለች አንድ ስልክ አቃጨለ። ያ ስልክም በጣም የናታልን ግራ አጋባው። በጣም ደነገጠ። በርከክ ብሎ አጥሩን ተገድፎ ሸርተት አለና ቁጭ አለ። ቢኒ ስልኩን ተቀብሎ ሲያወራት የናታን እናት እንደጠፋችና አባቱ እንዳረፈ ነገረችው። በጣም ቢኒ ተደናገጠ። ማመን አቃተው። እሺ እናትየዋ የት ገባች ሲላት አላወኩም፣ ይሄ እኮ እናንተ ጋር የተቀላቀለች መስሎኝ ነበር። አባትየው ከሞተ ቆየ 1-4 ወር ሆኖታል። እንዴት እስካሁን አልሰሙም እነሱ ሀዘኑን አለ። ቢኒም በቃ አልሰሙም አለና ወደ ቤት ይዞት ሄደ። ቤት ማንንም ሳያናግር ናታል ቀጥ ብሎ ገባ። ገኒ አጋጣሚ እዛ ቤት ተመልሳ መታ ነበርና የቤዛን እናት ማን እንደገደለውና ማን እንዳስወገደው ልትናዘዝ ይመስለኛል ልትናገር። ሉሊት አይኗ ፈጧል። ቤዛ ስትመጣ እንግዲህ በጣም ገኒዬን ስታያት ተደሰተች። ገኒዬ የመጣሽልን እንዴ ብላስ ገኒ አለቻት። አዎ መቼም ስራሽ ትዝ ብሎሽ ይሆናል የመጣሽ ናፍቆሽ አለቻት። ሉሊት ክፉን አመል ያለበት እኮ አስቸጋሪ ነው አለቻት። መጥፎ ስራ ካልሆነ እኮ ስራ ክቡር ነው አለቻት። እንዳንቺ ካልሆነ መጥፎ ስራ ካልሆነ ምን ችግር አለው አለቻት። እንኳን ሰላም መጣሽ አለቻት። ምን ሆና ነው ደግሞ? ታማለች። ይኸውልሽ ስንት ቀኗ። ኧረ እባክሽ እንዳትሞት የሆነ ነገር ልስራላት ብላ ነው እንግዲህ ናና ያጠጣቻት። በዚህ ደግሞ በነገራችን ላይ እንግዲህ ዳግምና ደግሞ የያፌት ያክስት ልጅ እንግዲህ የተባባሉት እሱ ያፌትን ሊወጋለት፣ እሱ ደግሞ ጽዮንን ሊሰጠው ነው። እንዴት ነው ዳግም ጽዮንን ከቤኒ አስጥሎ ወስዶ ሊሰጥ የሚችለው? ይህን ነገር ካላደረገ ደግሞ ያፌትን የወጋ ሰውዬ እሱን አያደርገኝም ብሎ አያስብም። እና ይህንን ዳግም እንዴት ይወጣዋል? እኔ እኮ ጫራ አርግልኝ እንጂ በደንብ ምታውገው አላልኩም እያሉም ሲጨቃጨቁ ነበር። ያም ሆነ ይህ አንተ እንደምንም አድርገህ ጽዮንን ወደ እኔ ማምጣት አለብህ እያለው ነው። ይህን እንግዲህ ያደረገው ደግሞ ያፌት ደግሞ ያክስቱ ልጅ ጽዮን እንዲማድረጉን ሲሰማ ጽዮን እህቱ እንደሆነች ስለሚያውቅ ያፌት ምን ያደርገው ይሆን ያክስቱን ልጅ ማለት ነው። እና በጣም ውስብስብ ላይ ነው ያሉት። እና ደግሞ ዳግምስ እውነት ይሄን ነገር ይፈጽመዋል ወይንስ ሌላ ዘዴ ይጠቀም ይሆን? አንድ ነገር እንድትጎዳ ሳይፈልግ እንኳ ራሱ ቀጥሮ እንኳ ቢሰጠው ያፌት ይሄን ነገር ከሰማ ዳግምንም ሆነ የአክስቱን ልጅ አንድ ነገር ለማድረግ ወደኋላ የማይል እንደሆነ የታወቀ ነው። በምን አይነት ዘዴ ነው? ቢኒስ ይሄን ነገር ሲሰማ እንዴት ነው ከዳግም ጋራ ዳግምን ከጎኑ አጎቴ ነው እያለው እንግዲህ ይሄን ሁሉ ነገር ለነሱ ለኤፍራታ ሆኖ እየቆመላቸው እያለ አሁን ደግሞ እንዴት ነው ጽዮንን ከሱ ወስዶ ለሱ የሚያገናኘው? በጣም አጣብቂኝ ውስጥ የገቡ ይመስላል። እና ይህንን እናንተ እንዴት ታዩታላችሁ? በጣም አስቸጋሪ ነገር ነው። በዚህ ምክንያት እንግዲህ ናታልና ጽዮን በሀዘን እንግዲህ ተውጠዋል ማለት ነው። በጣም ያሳዝናሉ። እንግዲህ እናታቸውንም አባታቸውንም በተስፋ እየጠበቁ ነበረ። አልሆነም። ያፌትን በመሞታቸው ሳላወራርድ እያለ እየተናደደ ነው ያለው። እንግዲህ ከዚህ በኋላ ያፌት ምናልባት አባቱ መሞቱን ሲያውቅ ቁርጡን ወንድሞቼና እህቶቼ ናችሁ በአባቴ በቀል ነው እንዲያረኳችሁ ብሎ ይቅርታ ይጠይቃቸው ይሆናል። ኤፍራታስ እንዴት ነው ወደ እሱ ተቀላቅላ ያለውን ስራ ስትሰራ ፈተና አለሽ የምትፈተኙ ብሏታል። ምን ታደርግ ይሆን? ሰላም ሁላችሁንም በዚህ ይሰናበታል።